ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍ። የኢትዮጵያ የሮይተርስ የዜና ወኪል ጋዜጠኞችን በአገሪቱ የመስራት መብት እንደነጠቀች የፈረንሳይ ዜና አገልግሎት ዘገበ። በመጪው ቅዳሜና እሁድ በአዲስ አበባ የሚካሄደውን 39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ ለሮይተርስ የተሰጠው ፈቃድ እንደተሰረዘ የዜና ወኪሉ ቃል አቀባይ በኢሜል እንደገለጸ ዘገባው ይጠቁማል። ከዚህ በተጨማሪ መቀመጫቸውን በአዲስ አበባ ያደረጉ 3 የሮይተርስ ጋዜጠኞች በኢትዮጵያ የመዝገብ ፈቃድ እንዳልታደሰ ቃል አቀባዩ ገልጿል። ሮይተርስ የውሳኔው ገፊ ምክንያቶች ምን እንደሆኑ ያለው ነገር የለም። ሁሉም ጋዜጠኞች ኢትዮጵያውያን ሲሆኑ ሮይተርስ ለኢትዮጵያ በሚሰራቸው ዘገባዎች የጀርባ አጥንት እንደነበሩ የፈረንሳይ ዜና አገልግሎት ገልጿል። ሮይተርስ ጉዳዩን እየገመገመ እንደሚገኝና ነፃ፣ ገለልተኛና አስተማማኝ በሆነ መንገድ ስለ ኢትዮጵያ ዘገባዎች መስራቱን እንደሚቀጥል አስታውቋል። የፈረንሳይ ዜና አገልግሎት በጉዳዩ ላይ ለኢትዮጵያ ባለስልጣናት ያቀረበው ጥያቄ ምላሽ እንዳላገኘ በዘገባው ጠቅሷል። የኢትዮጵያ መገናኛ ብዙሃን ባለስልጣን ባልደረባ ስለ ጉዳዩ መረጃ እንደሌላቸው መናገራቸውን የፈረንሳይ ዜና አገልግሎት ዘግቧል። ሮይተርስ ከጥቂት ቀናት በፊት ለሱዳን ፈጥኖ ደራሽ ኃይሎች ታጣቂዎች በኢትዮጵያ ቤኒሻንጉል ጉሙዝ ክልል ማሰልጠኛ መክፈቱን የሚዘግብ ሰፊ ሪፖርት አቅርቦ ነበር። ከ2 ሳምንታት ገደማ በፊት ዋዜማ ራዲዮ በኢትዮጵያ ያለውን የሥራ ፈቃድ ከተቆጣጣሪው የመገናኛ ብዙሃን ባለስልጣን በተሰጠው ትዕዛዝ እንደመለሰ ገልጾ ነበር። ባለፈው ታህሳስ ወር የኢትዮጵያ መገናኛ ብዙሃን ባለስልጣን የዶይቼ ቬለ 2 ዘጋቢዎች ፈቃድ በቋሚነት ሰርዟል። የቢቢሲ ዘጋቢዎች ፈቃድ እንዳልታደሰ የፈረንሳይ ዜና አገልግሎት ዘግቧል። ኢትዮጵያ በሪፖርተርስ ዊዝአውት ቦርደርስ የጎርጎሮሳውያን 2025 ዓመታት ሪፖርት በፕሬስ ነፃነት ከ180 ሀገራት 145ኛ ደረጃ ላይ ትገኛለች። የኢትዮጵያ ንግድ ባንክ ሲቢኢ የውጭ ምንዛሪ ግኝቱን ለማሳደግና የዲጂታል ክፍያ ስርዓቱን ለማዘመን አዲስ ስልታዊ እርምጃ ወስዷል። ባንኩ መቀመጫውን አውስትራሊያ ካደረገውና በዓለም አቀፍ የገንዘብ ዝውውር ላይ ከሚሰራው ስትራቴጂ ግሎባል ካፒታል ኤክስቼንጅ ኤስጂሲኤክስ ኩባንያ ጋር የመግባቢያ ሰነድ ተፈራርሟል። ተፈራራሚዎቹ የባንኩ የኮርፖሬት አገልግሎት ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያና የኤስጂሲኤክስ ዋና ስራ አስፈጻሚ ሚኒስትር ቃዚ አህመድ ናቸው። የዲጂታል ሬሚታንስን ወይም የሐዋላ አገልግሎት ማቀላጠፍና ዓለም አቀፍ ክፍያዎችን ማሳለጥ በዲጂታል ኢትዮጵያ 2030 ስትራቴጂ መሰረት የውጭ ምንዛሪ ገቢን በከፍተኛ ሁኔታ ማሳደግ። ይህ ስምምነት በኢኮኖሚና በባንኩ የዲጂታል ጉዞ ላይ የሚኖረው ተጽዕኖ በሁለት ገጽታዎች ሊታይ ይችላል። አንደኛ፣ አዎንታዊ ጎኑ እንደ ኤስጂሲኤክስ ያሉ የዲጂታል መድረኮች ዝውውርን ፈጣንና ርካሽ ካደረጉት ዳያስፖራው ከመደበኛ ባልሆነ መንገድ ወይም ጥቁር ገበያ ይልቅ በባንክ እንዲልክ ይገፋፋል። ባንኩ ከአውስትራሊያ ኩባንያዎች ጋር መስራቱ ዘመናዊ የሳይበር ደህንነትና የክፍያ ቴክኖሎጂዎችን ለመቅሰም ይረዳዋል። ሁለተኛ፣ ትኩረት የሚሹ ነጥቦች መግባቢያ ሰነድ ኤምኦዩ መፈረም ብቻውን ለውጥ አያመጣም። የቴክኖሎጂ ቅንጅት ምን ያህል ፈጣን ይሆናል የሚለው ጥያቄ በተግባር መመለስ ግድ ይላል። ባንኩ የሚሰጠው የልውውጥ ተመንና የአገልግሎት ክፍያ ተወዳዳሪ መሆን ይኖርበታል። የዲጂታል ሬሚታንስ ስምምነቶች በሌሎች ታዳጊ ሀገራት ከፍተኛ ለውጥ አምጥተዋል። ፊሊፒንስ ከዓለም አቀፍ የዲጂታል ክፍያ ተቋማት ጋር ባደረገችው ጥብቅ ትስስር ሬሚታንስ ለሀገሪቱ አጠቃላይ ምርት ጂዲፒ 9% ያህሉን እንዲሸፍን አድርጋለች። ናይጄሪያ የማዕከላዊ ባንክ ማበረታቻዎችን ከዲጂታል አስተላላፊዎች ጋር በማቀናጀቱ በመደበኛ መንገድ የሚገባው የሐዋላ መጠን በከፍተኛ ሁኔታ እንዲያድግ አድርጓል። ኬንያ የኤምፔሳ ስኬት መሰረቱ ባንኮች ከዲጂታል አስተላላፊዎች ጋር ያላቸው ውህደት ነው። ይህ ለንግድ ባንክም ከሲቢኢ ብር ጋር ከተቀናጀ ገንዘቡ በቀጥታ ለተቀባዩ እጅ እንዲደርስ በማድረግ የባንክ አገልግሎት ተደራሽነትን ያሰፋዋል። የኢትዮጵያ ንግድ ባንክ የጀመረው ይህ እንቅስቃሴ የሚመሰገን ቢሆንም ስኬቱ የሚለካው አገልግሎቱ ለአጠቃቀም ምን ያህል ቀላል ነው በሚለው በሚሰጠው የምንዛሪ ተመን ጥራት ላይ ይሆናል። በሌላ ዜና ብሩንዲ የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት ሰብሳቢነትን ተረከበች።
48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ ለ39ኛ የሀገሪቱ መሪዎች ጉባኤ ስኬት መሰረት የሆኑ ውሳኔዎችን በማሳለፍ ዛሬ ተጠናቋል። በሥነ ሥርዓቱ ላይ የአንጎላ ሪፐብሊክ የውጭ ግንኙነት ሚኒስትር እና የወቅቱ የምክር ቤቱ ሰብሳቢ ቴቴ አንቶኒዮ ባደረጉት ንግግር ሰብሳቢው በአህጉራዊ ፋይዳ ባላቸው ጉዳዮች ላይ ውጤታማ መደምደሚያ ላይ መድረሱን ገልጸዋል። ምክር ቤቱ በቆይታው የህብረቱን የሪፎርም ሂደቶች፣ ሹመቶችና የምርጫ ጉዳዮችን ጨምሮ ለቀጣዩ የመሪዎች ጉባኤ ዝግጅት ውሳኔ በሆነ አጀንዳዎች ላይ በዝርዝር መክሮ ውሳኔ አሳልፏል። ቴቴ አንቶኒዮ የአፍሪካ ህብረት ኮሚሽንና ቀጠናዊ መዋቅሮች የተላለፉ ውሳኔዎችን በተቀናጀና በወቅታዊነት ተግባራዊ እንዲያደርጉ ጥሪ የቀረበ ሲሆን ለአባል ሀገራትና ለቀጠናዊ የኢኮኖሚ ማህበረሰቦች ለነበራቸው ገንቢ ትብብር ምስጋናቸውን አቅርበዋል። በዕለቱ በተደረገው የስልጣን ርክክብ ስነ ስርዓት የምክር ቤቱ ተረኛ ሰብሳቢነት ከአንጎላ ወደ ብሩንዲ ሪፐብሊክ ተሸጋግሯል። በዚህም መሰረት የብሩንዲ የውጭ ጉዳይ ሚኒስትር ኤድዋርድ ቢዚማና የቀጣዩ ተረኛ ሰብሳቢ ሆነው ተሰይመዋል። ህብረቱ መስራች መርሆቹን በመከተል ለአህጉራዊ ዘላቂ ሰላም፣ መረጋጋት፣ ውህደትና ልማት የሚሰራው ስራ አጠናክሮ እንደሚቀጥል በመግለጽ ጉባኤው በስኬት ተጠናቋል። ጃፓን የቻይናን መርከብ በቁጥጥር ስር አዋለች። በሁለቱ ሀገራት መካከል ያለው ውጥረት አይሏል። ጃፓን በሀገሪቱ ልዩ የኢኮኖሚ ቀጠና ኢኢዜድ ውስጥ ፍተሻ አልቆምም ያለ የቻይና የአሳ ማጥመጃ መርከብ መያዟንና ካፒቴኑን በቁጥጥር ስር ማዋሏን በዛሬው ዕለት የካቲት 6 2018 ዓ.ም አስታውቃለች። የ47 ዓመቱ ዠንግ ኒያንሊ የተባሉ የቻይና ዜጋ ሲሆኑ መርከቧን ለፍተሻ እንዲያቆሙ የቀረበላቸውን ትዕዛዝ ባለማክበራቸውና ለማምለጥ በመሞከራቸው ተከሰዋል። ክስተቱ የተፈጸመው ከናጋሲ ግዛት በስተደቡብ ምዕራብ 165 ኪሎ ሜትር ገደማ ርቀት ላይ በሚገኝ የባህር ክልል ውስጥ ነው። ጃፓን ከ2014 ዓ.ም በፈረንጆቹ አቆጣጠር 2022 ወዲህ የቻይና መርከብ በቁጥጥር ስር ስታውል ይህ የመጀመሪያዋ ነው። ይህ ክስተት የተከሰተው በጃፓኗ ጠቅላይ ሚኒስትር ሳናኢ ታካኢቺ እና በቤጂንግ መካከል ዲፕሎማሲያዊ ፍጥጫ በበረታበት ወቅት ነው። ጠቅላይ ሚኒስትሯ ከጥቂት ወራት በፊት ቻይና ታይዋንን በኃይል ለመያዝ ከሞከረች ጃፓን ወታደራዊ ጣልቃ ገብነት ልታደርግ ትችላለች የሚል ጠንከር ያለ አስተያየት መስጠታቸው ቻይናን አስቆጥቶ ነበር። የጃፓን መንግስት ቃል አቀባይ ሚኖሩ ካሃራ የውጭ ሀገራት መርከቦች የሚያካሂዱትን ህገወጥ የአሳ ማጥመድ ተግባር ለመከላከል የማያወላዳ እርምጃ መውሰዳችንን እንቀጥላለን ብለዋል። ቻይና እስካሁን በጉዳዩ ላይ ይፋዊ ምላሽ አልሰጠችም። ሆኖም ተንታኞች ክስተቱ በምስራቅ ቻይና ባህር ላይ ያለውን ወታደራዊና ዲፕሎማሲያዊ ውጥረት ይበልጥ ሊያባብሰው እንደሚችል ስጋታቸውን ገልጸዋል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።